በወታደራዊ መንግስት ከሚመሩ የአፍሪካ ሀገራት ቡርኪና ፋሶ፣ ጋቦን፣ ጊኒ፣ ማሊ፣ ኒጀር ውስጥ አራቱ የምዕራብ አፍሪካ የኢኮኖሚ ትብብር ኢኮዋስ አባላት እንደሆኑ መረጃዎች ያሳያሉ። በሀገራቱ የተፈጠረውን ወታደራዊ የስልጣን መፈንቅለ መንግስት የአፍሪካ ህብረት እንዲሁም የተለያዩ ተቋማት ያወገዙት ሲሆን ሁሉም አካላት ወደ ህገ መንግስታዊ ስርዓት እንዲመለሱ መጠየቃቸው የቅርብ ጊዜ ትውስታ ነው። ኮንፍሊክት ትሬንድ እንደ አውሮፓውያን አቆጣጠር ኖቬምበር 2024 ባወጣው መረጃ መሰረት የሳህል ቀጠና ሀገራት የሆኑት ቡርኪና ፋሶ፣ ማሊና ኒጀር በአጠቃላይ 26 የመፈንቅለ መንግስት ሙከራ ማስቆጠራቸውን ይገልጻል። በቀጠናው ሀገራት የሚገኙ ወታደራዊ ሹማምንት ስልጣን ለማግኘት የሚያደርጉት ፉክክር ያየለ እንደሆነ ነው ዘገባዎቹ የሚገልጹት። ህገ መንግስታዊ ስርዓቶች በወታደራዊ ቁጥጥር ስር ሲወድቁ የቀጠናው ማህበረሰብ የኢኮኖሚ ትብብር ኢኮዋስ የተለያዩ ማዕቀቦችን በመጣል እርምጃዎችን ለመውሰድ እንደሞከረ መረጃዎች ያመለክታሉ። ለአብነትም እንደ አውሮፓውያን አቆጣጠር በ1990 በላይቤሪያ፣ በ1997 በሴራሊዮን፣ በ1999 በጊኒ ቢሳው፣ በ2003 በኮት ዲቫር፣ በተመሳሳይ በ2003 እንደገና በላይቤሪያ፣ በ2013 በማሊ እንዲሁም በ2017 በጋምቢያ ሲቪል መንግስታትን ከስልጣን በማውረድ ሀገር የመምራት ስልጣን የተረከቡ ወታደራዊ ኃይሎች ከተግባራቸው እንዲቆጠቡ ኢኮዋስ በወሰዳቸው የዲፕሎማሲያዊ ግንኙነት ማዕቀቦች እንዲሁም የውጭ ድጋፎችን በመከልከሉ ምክንያት ህገ መንግስታዊ ስርዓቱ እንዲመለስ ያስቻለ ጠንካራ የትብብር ተቋም እንደነበረ ነው ኢኮዋስን ተንታኞች ይገልጹ የነበረው። ከቅርብ ጊዜያት ወዲህ ግን በወታደራዊ መንግስት ራሳቸውን የሚያስተዳድሩ ሀገራት ኢኮዋስ አላግባብ ጣልቃ እየገባብን ሉዓላዊነታችንን እየተፈታተነ ነው ሲሉ ከህብረቱ ራሳቸውን አግለው የጋራ ጥምረት እንደፈጠሩ ማስታወቃቸው ይታወሳል። ከሰሞኑም የሦስቱ ሀገራት ጥምረት የጋራ ስብሰባውን በማሊ ባማኮ ያደረጉ ሲሆን የቡርኪና ፋሶ መሪ ኢብራሂም ትራኦሬ የሳህል ሀገራት ጥምረት ይለዋወጣል፣ ሁሉም ነገር የግድ ጥሩ ላይሆን ይችላል፣ በፈለግነው ፍጥነትም ላይሄድ ይችላል፣ ነገር ግን በስክነት እየገፋን ግባችን ላይ እንደርሳለን ሲሉ ተደምጠዋል። በጉባኤው ላይ የመክፈቻ ንግግር ያደረጉት የኒጀር ፕሬዝዳንት አብዱራህማኔ ቲያኒ በበኩላቸው በሳህል ጥምር ሀገራት የተመዘገቡ መሻሻሎችን አድንቀዋል። የተዋሃደ ወታደራዊ ኃይል መመስረቱን፣ የሳህል ጥምረት ሀገራት ባንክ መቋቋሙንም በተጨማሪ አወድሰዋል። የጉባኤው አስተናጋጅ የማሊ ሀገር ፕሬዝዳንት አሲሚ ጎይታ በበኩላቸው የሳህል ህዝቦች ጥምረት በተጨባጭ ያስመዘገባቸውን ስኬቶች በማንሳት አድንቀዋል። በማሊ ባማኮ በተካሄደው በዚህ ስብሰባ የጋራ የኢኮኖሚ ትብብራቸውን የሚያጠናክር የኢኮኖሚ ማዕከል እንዲሁም ግዙፍ የመገናኛ ብዙሃን ተቋም ማስመረቅ ችሏል። ሀገራቱ በመከላከያ፣ በዲፕሎማሲ፣ በልማትና የኮንፌዴሬሽን በጋራ መስራት የሚያስችላቸውን ፕሮቶኮሎችንም አጽድቋል። ተቋማዊ እርምጃዎች፣ ጸጥታና ሽብርተኝነትን መዋጋት፣ የተጠናከረ የዲፕሎማሲ ቅንጅት እንዲሁም የወደፊት ፍኖተ ካርታና በሌሎችም ጉዳዮች ላይ በመምከር ጉባኤውን ማጠናቀቁ ተሰምቷል። ከምዕራብ አፍሪካ የኢኮኖሚ ማህበረሰብ ኢኮዋስ ጋርም ከፖለቲካዊ ውጥረቶች ባሻገር የህዝቦችን ጥቅም ያስጠበቀ ድርድር እናደርጋለን ሲል በመግለጫው ላይ ተመላክቷል። የእኒህ ሀገራት የቀጣይ የጋራ ግብ የሚከልሏቸውን ድንበር በማንሳት በጋራ መዋሃድ ነው ይባል እንጂ እያየለ የመጣው ጥምረታቸው ግን የበርካቶችን ትኩረት ስቧል።